የሰራው በላበት የናቀሽ ማሬ ውዴ ማን ነው የናቀሽ? ማን ነው? የዛን ቀን እሷ ምግብ ልትበላ ሄዳ ነበረ። እርቦኛል በጣም እርቦኛል ብላ ሄደች። እሷ እንትኗ ሰራተኛዋ ትሁን ምን ትሁን አትችልም። እንዴት አንቺ ባሬን ሆነሽ 18,000 ብር ከፈልሽ ስትለኝ እኔ እሷ የላከችልኝ ቦይስ ነው የከፈልኩ ስል ሶሊያና መጣችና አንቺ እንዴት ነው አንድ ሰው ላይ እስካሁን የምትቆዩ ብላ ሳታዳምጠኝ አወረደችኝ። ከዛም በኋላ ስታወርደኝ በቦይስ መጣው በእንትን መጣውና እንደ ቦይስ ላይ ቅድም ብያለሁ ዋትስአፕ ላይ ብያ ለምንድን ነው እንደምታንቋሽሹኝ ስላት ሰው ልጅ አድርገሻለሁ ይቅርታ እንኳን ይላል አይደል አላለችኝ። እኔ እሱ ያለችኝ ገንዘብ ተቀብዬ ሰጥቼ ነው የወሰርኩት። አይዞሽ የኔ እናት ያመናጨቀችሽ ሰራተኛዋ ናት እኮ ንገሪያትና ሰራተኛዋ ይቅርታ እንድጠይቅሽ ታረጋለች ታስተካክላለች። ማን ነው ያመናጨቀ? እኔ ምንም አልፈልግም። ቤተሰቦቼም እኔን አይተው እስከሚደነግጡ እኔ አልፈልግም። እኔ ምንም ነገር አልፈልግም። ጥፋት ካለብኝ ይቅርታ እኔ እወጣለሁ። እኔ ምንም ነገር አልፈልግም። ሀቢባ እኔ እንደዚህ ገንዘብን ከፍዬ ሳልጠቀም ከርቼ ተንቋሽቼ ምን ብዬ አሁንም ቢሆን የእሷ ስህተት ነው እያለች ያለችው እሷ። እኔ ስህተት ቢኖርብኝ እንኳን ቦይስ ስልክላት ያን የበለዘ ፎቶ ስልክ እህቴ አጠቃቀም ተሳስተሽ ከሆነ አቁሚ ፊትሽ እየበለዘ ነው አላለችኝም። እንደ ሰው ልጅ ማለት ነበረባት አይደለ? የሆነ ሰው እየተበላሸ ከሆነ አቁሚው ይሄ ነገር ላይሆንሽ ይችላል ብትለኝ እውነት እቺ ልጅ እውነተኛ ሰው ነች፣ ግን አላለችኝም። ቀጥይ ነው ያለችኝ። እንደዛ ቀልቶ እንደዛ በልዞ እያለች ቀጥይበት ነው ያለችኝ። አሁን ይሄው ሙስሊም ነች ይመስክርልሽ። ተነሺ ንገሪያት። እኔ አልችልም፣ እኔ ከዚህ በላይ አልችልም። እኔ ደክሞኛል ሀቢባ፣ እኔ ፊት የሚቃጠለው ይበቃኛል። እኔ ገና ለገና እኔ እሷ ላይ እንደምቀኝ ሆነ ደግሞ በዛ ስር ማለት ነው። እናንተ ፈቃድ አላችሁ ወይስ የላችሁ? ይሄ ኮስሞቲክስ ነው። እኔ የምሸጠው ሱቄም ኮስሞቲክስ ነው። ስለዚህ አንቺ ፈቃድ የለሽም ማለት ነው። ኢሲኤስኤ ፈቃድ የለሽም ከወዛረተ ሰሐ ጤና ሚኒስትሪ። ሶሪ እኔ እቃ አምጥቼ እኔ እኮ ነኝ የምሸጠው። እኔ ሻጭ ነኝ ሲጀመር። ገባኝ። ግን እናንተ ፈቃድ አላችሁ ይሄንን ለመሸጥ? ኮስሞቲክስ ማለት እሱ ሌላ ጉዳይ ነው። ይሄንን እንደ መድኃኒት ነው ማለት አሁን ሁሉንም ሰው እንደ መድኃኒት አይደለም። ከገበያ ተገዝቶ ሰዓት መጪ በፊት ለሀቢባ ነግሪያት ነበረ። እንደዚህ አይነት ነገሮች ምናልባት ከመቶ ሰው 10 ሰው ማለት ላይስማማው ይችላል። ከሁሉንም ሰው ጋር ማለት የሚሄድ አይነት ሊሆን ይችላል ላይሆን ይችላል። ምንድነው ላይሰንሱ ስሙ ታሜ? ኢሲኤስኤ ኢንክሉድ ነው ሲጀመር ሰባት አይነት አካተን ሀቢባ ዋትስአፕ ላይ ገብተሽም ማየት ትችያለሽ እኮ ላይ እኮ ነው ጉግል ላይ ሰርች ያደርኩ ነበር። ኦኬ ኢሲኤስኤ ማለት ሴሊንግ ስኪን ኬር ፕሮዳክትስ ኢንቮልቭስ ኢስታብሊሽንግ ሌጋሊ ኮምፕሊያንት ቢዝነስ ክሬቲንግ። እሺ ኢሲኤኤስ ሰርቲፊኬት ያስፈልገዋል። ይህንን መድኃኒት ለመሸጥ ነው። ይህንን ፕሮዳክት እንደ መድኃኒት እንደ ኢትዮጵያ ሄት ነው ቤት ነው የሚባለው እንደዛ አይነት ነገር ስለሆነ ማለት ነው። ከዶክተር ፕሪስክሪፕሽን ውጪ መሸጥ የለበትም ነው አይደል መድኃኒቱ? ለምን እንደነገርኩሽ ሀቢባ እነሱ ሳይመጡ ሾፕ አለ እኮ ታምዬ፣ ግን እኔ ልወስድክም እችላለሁ። አሁን ይሄ ብዙ ሾፕ ያለ ነው። ከካምፓኒ ሳይሆን እህቴ ካምፓኒ ምናልባት ፈቃድ ሊኖራቸው ይችላል። አንቺ ሰፕላይ ካምፓኒው ታወው ሱቅ ሾፖች ያ ብቻ አይደለም ያኔ ማርኬት ላይ ያለ ነው። እኔ ከካምፓኒው እኔ ብቻ ማስመጣ አይደለሁም። ገባኝ። ኢቭን አሁን ሌሎቹ ማለት ህገ ወጥ የሚሰሩ ከሆነ አንቺም ግዴታ ደግሞ ከወጥ አይደለም። ያኔ ሄደን ስኪን ኬር ነው ገባ፣ ኮስሞቲክስ ነው። ሁሉም ሾፕ ያለ እቃ ነው ይሄ። ይኸውልሽ አሁን ለምሳሌ አስቴር ቅድም እየተናገረች እህታችን መጣ እንደዚህ ስታሳያት፣ አስቴር ሲጀመር እዚህ ጋር ለሷ ብዬ ነው እንጂ ያስገባት ማስገባት አበደን አልፈለኩም። ሺ ኢዝ ማይ ሲስተር ያኔ ገባኝ። ግን ማለት መልስ ለመሰጠው ነገር ምንድነው እህታችን ፊቷን ስታሳያት ድጋሜ ስትሄድላት ይሄንን ክሬም ድጋሜ ተጠቀሚ ያስተካክልልሻል ስትላት ላይክ እሷ ማለት ምን ሰርቲፊኬት አላት ወይ ምን ልምድ አላት? ያኔ የወሰደችው ሰርቲፊኬት አላት?
ልክ እንደዚህ እንደ ዶክተር አይነት ይሄ ማለት ልክ እቃውን እኛ ስናመጣው ይነግሩናል እኮ እንዴት መጠቀም እንዳለባቸው እቃውን ስናመጣ። ያ ግን ሁሉንም ሰው አንድ አይነት አይደለም። የስተርዴይ ትላንትና ማለት ስናወራ አንድ እህታችን ህፃን ልጅ ስለምታጠባ የማይፈቀድ ነገር ነው ተባለ። እናንተ ይሄንን ነገር አታውቁም። ጀስት ማለት ፕሮዳክቱን ታመጣላችሁ ከካምፓኒ ለህዝብ ዝም ብላችሁ ነው የምትሰጡት፣ ሳትመክሩ ምን ሳትሉ መክረን ነው። ኖ አሁን ትላንትና የመጣችው እህታችን ከሳራ ላበሻ ምግብ ቤት ምንም የማውቀው ታሪክ የለም። ኢቭን ባለቤቴ ወደ ዶክተር ሲወስድኝ አቁሚ ኢሚዲየትሊ አላት። ይሄንን ለምን ሳይድ ኢፌክት ስላለው ማለት ነው። እና ዱባይ ያለው እንዳለ ኮስሞቲክስ ቤት ያላቸው ሀበሾች እቃ ሲሸጡ ለከስተመር ይጠየቃል ማለት ነው። ይሄን ህግ አላውቅም ነበር። ኦፍ ኮርስ እህቴ፣ ኦፍ ኮርስ አንቺ ስለሌላ ሰው አሁን ለምሳሌ እኔ እዚህ ያለሁት እምሸጠው እቃ ኦሪጂናል ነው፣ ስቲከር ያለው ሁሉንም ነገር መንግስት የሚያውቀው። ግን ጎረቤቴ ማለት ለምሳሌ ኢቭን ስለማዕሰል ማለት ነው ፌክ የሚያመጡ አለ በቅናሽ ዋጋ። እነሱ አሁን ተፍቲሽ ቢመጣባችሁ ይቀጣሉ። እኔ ግን አልቀጣም። ጎረቤቴ ስለሚሰራ ወይም እንደዚህ ህገ ወጥ ስለሚያደርግ እኔ ግዴታ ማድረግ አለብኝ ማለት ህግ ማለት አይሸፍንልኝም እህቴ። አሁን እኔ በአጠቃላይ ማለት የተፈጠረውን ነገር እናንተ ማለት ምንም ኤክስፒሪየንስ ስለሌላችሁ እንደዚህ አይነት ነገር ነው ያጋጠማችሁ። ዶክተርም አይደለሽም፣ አስተካከል በምትችይው አይነት መንገድ አስተካኪ። አለቀ። ይሄንን ነገር ትልቅ ነገር አደረግን ማለሽ ሁላችንም ልነሳሳት እንችላለን። እህታችን ደግሞ ሶሊያና ያደረገችው በእጇ ምናምን ነገር አይደለም፣ እንደማታውቅ ይኸው እየተናገረች ነው። ፕሮዳክቱ ማለት ታስመጣለች ከሌላ ካምፓኒ ለህዝብ ነው የምትሰጠው ማለት ነው። እዚህ ጋር ስህተትም ሊኖርባት ይችላል። ኦፍ ኮርስ ይኖርባታል። ያለ ፈቃድ ያለ እውቅና ያለ እንደዚህ አይነት ነገር ስታደርግ ኦፍ ኮርስ በህግ ራሱ ማለት ትጠየቃለች። ግን ያ ደረጃ ደግሞ መድረስም የለብንም። ወንድሞች እህቶች፣ ሁላችሁም ማለት ወንድሞች እህቶች ናቸው። እናንተ መድረስም የለብንም። የተጎዳ ሰው ካለ እህቴ ሶሊያና አንቺ ሶልቭ አድርጊ። ስለምኑ ማንኛውም ሰው ከተጎዳ እንደዚህ አይነት ነገር ካጋጠመው አንቺ ሶልቭ አድርጊ። ሶልቭ የምታደርግበት መንገድ ለምሳሌ ሕክምና የሚያስፈልጋቸው ከሆነ ያለው ይሄው ትናንትና ብያታለሁኝ እኮ ቪዲዮ የሰራሽው ሀቡ ለምንድን ነው የታመሙትን የታከሙበትን ደረሰኛ አምጥተው ከፍላለሁም ትናንትና ብያለሁ። ለምሳሌ መርየምን ውድቀቷ ማለት ማንኛውም ሰው እዚህ ጋር አይጠብቅም። እኔ የመጀመሪያ ሰው ነው የምናገረው። እህቴ ማለት እንድትወድቅ አልፈልግም፣ ወይም ሰው እንዲረግጣት ወይም ምስ አንደርስታንዲንግ አታውቅም ነበረ። ይኸው አወቀች። ስለዚህ ከዚህ ስህተት መማርም አለባት። ዳትስ ኢት። ለምንድን ነው እንደ ትልቅ አጀንዳ ሌላ ዓለም ማለት እያየው እያሳቁብን ነው? ስንት አይነት ነገር የምናወራበት አለ፣ ስንት አይነት ነገር የምናደርግበት አለ። ለዚህ ለማይረባ ነገር ማለሽ እሺ፣ አሁን እሷ አታውቅም ነበረ እንደዚህ አይነት ነገር ስለመጣ ከዚህ አሁን ሀቢባ ለምን ከዚህ በፊት አልመጣችሁም? ለምን ይህንን ነገር አልተናገራችሁም? በቃ ፊት የተበላሸ ማለሽ ይሄ ዶክተር ሄድኩኝ አስተካከልኩት። ኖ ግዴታ ማወቅም አለብን። ወይም ሶሊያና ራሷ ማለት ይህንን ነገር ያመጣችሁ እህት ሶሊያና እንደዚህ ያደርጋል፣ እንደዚህ ያጋጥመናል። እሷም ራሷ በራሷ ማለት እህቶቿ እንዲጎዱ አትፈልግም፣ አታደርግም። እህቴ ምን አይነት ስኪል ነው ያለሽ? ምን አይነት ነገር ነው ያለሽ? እንዲህ መጠቀም ትችያለሽ፣ እንዲህ መጠቀም አትችይም። ሶ ባካቸው ይህንን ነገር በቃ ሶልቭ ማድረግ አለብን። ማስረዝምም የለብንም ከሆን በኋላ እባካቸው። እኔ ማለት ማባርፍ እኔ ያኔ በዚህ ነገር መግባትም አልፈልግም ሐቂቃ ማለት ነው። ግን እያየሁት ማለት ነው አሁን ሁለተኛ ቀን ወደ ሶስተኛ አራተኛ ቀን ልንገባ እንችላለን። የማን ውድቀት ነው የምንጠብቀው? ነገ ማለት ሶሊያና ስታለቅስ ደስ ይላችኋል እናንተ? ኖ ሐቂቃ ተናገሩ። ሶሊያና ነገ የሆነ ነገር ቢደርስባት እናንተ ደስ ይላችኋል? ደስ አይልንም፣ ሁላችንም ደስ አይልንም። አንድ አበሻ ማለት ሲወድቅ ማየትም አንፈልግም። ስህተትም አለባት፣ ከስህተቷ መማርም አለባት። አለቀ። የተጎዳ ሰው ካለ በሷ ምክንያት ወይም በፕሮጀክቱ ምክንያት ሙሉ ለሙሉ ማካበር ታደርጋለች። ዝግጁ ነሽ እህቴ? خلاص በጣም ጥሩ። ስለዚህ አሁን መፍትሄው ምንድነው? የሆነ ቁጥር ንገሪያቸውና በዛ የተጎዱ አካላት ማስረጃ ደረሰኛቸውን የታከሙበት ይላኩልሽና እንደዛ አይደል ሀቢባ? ኦኬ ሀቡ አንዴ ነሽ ከተጎጆቹ አንዷ ነኝ አይደለ?
እሷ ብላ ስሜን ያጠፋችው እሷ ብላ የኔን ስም ያጠፋችው እናጠቃልለውና መጀመሪያ ከዛ ሁለታችን ደግሞ ግዴታ እኔ ማጥራት ፈልጋለሁ። እኔ ደግሞ ነገ ቀጠሮ አለኝ ሕክምና ሄጄ ሪፖርት ይዤ መጥቼ እኔ ራሴ በሚሄደው መንገድ ሄዳለሁ። ምክንያቱም ስሜን አጥፍተዋል እኮ ነው እኛ ምን ፈልጋው ስሜን አጥፍተዋለች ሀቢባ። ይሄ ደግሞ አንድ ነገር ልንገርሽ፣ ቆይ አቡ ይሄ ማለት ነው 4 ሰከንድ እኔ አላየሁትም። አሁን 1 ሰከንድ ነው አሉ። በ1 ሰከንድ ነው ያን ሁሉ እንስራ ደላላ ከፋይ ምናምን ያልኳት። ይኸውልሽ እኔ አላስተዋልኩትም። ላይቭ ላይ ያዩ ሰዎች ግን ከለንደን ነው ደውለው በ1 ሰከንድ ውስጥ አቡ ይሄንን ታውቃለች ልብ አላለችም እንጂ አሉ። ዲሌት ያለው 1 ሰከንድ እኔ አላውቅም። ቆይ ላሳይሽ። እኔ አላውቅም። አሁንም አንቺ በ1 ሰከንድ ነው በ1 ሰከንድ ውስጥ ነው ቶሎ በይ ለኔ ኮሚሽን አስብልኝ ብያት ነው አቡ። እንደዛ እኮ አልሻላልኩም። ሲጀመር እኮ እኔ እኮ አቡ እኔ ብያለሁ በሜሴጅ አይደል እንደ በቲክቶክ ሜሴጅ ሶሊ ወይ ወይ ስፔሻል ፓርትነር አይደለም